አንዳንዴ እዚህ መተህ የምታደርግ ሆነ ነገር እየሸሸክ መሆኑን አውቃለሁ። ምንድን ነው የደበከው ነገር? ፈተናው ድቄ ነው። ውይ ይሄ ልጅ እንደው ምንድን ነው የሚሻለኝ? አንቺ ምንም ብታደርጊ እኮ ቴዲን አያሳልፈው። እዚህ መዝገቡ ላይ ወረዳ 3 ጸበል አካባቢ ይላል። እንዴ ይሄ እኮ ወደ ጸበሉ የሚወስደው መንገድ ድልድይ ነው። የጌታቸው መኪና የተሰረቀለት ጂፒኤሱ ለመጨረሻ ጊዜ የጠፋበት ቦታ። ለማንኛውም ምን እንደምትፈልጉ ባላቅም እዛ ሸንበቆ ስር የወደቀ መሳሪያ አለ። መሳሪያ? እና በቴዲ ጉዳይ እኔን ተካሽ ማለት ነው? ምናልባት እንግዲህ ስለኔ ለማሰብ አጋጣሚ ይሆን ይችላል። የሆነ ነገር አግኝቶ ይሆናል። ምናልባት እርግጠኛ ለመሆን ማጣራት ይኖርብናል። እና ወንጀል የተሰራበት ሽጉጥ ነው ማለት ነው? በትክክል ጌታቸው የተገደለበት ሽጉጥ። እንዴት አደርሽ? ቀልዱ ለኛ የሚነገረ ነው። የምን ቀልድ? ኧረ ቀልድ አይደለም፣ ሚስጥር ነው። የምን ሚስጥር? በእውነት የሚያስቅ ነገር አይደለም። የአባ ልደት ደርሷል። ለየት አድርጌ ላከብርለት አስቤያለሁ። ስጦታ ስለሰጠሽ? አይ አይደለም፣ የሆነ በቃ ድግስ ነገር ቢኖረን ደስ ይለኛል። ሞቅ አድርገን እናከብርለታለን። ሞቅ ያለ ነገር ማለት? በቃ የተወሰኑ ሰዎች እንጠራለን፣ ድምቅ አድርገን እናከብርለታለን። አንቺ በዚህ ሰዓት ጭራሽ ቤተሰብ ማቀራረብ እንጂ ማራራቅ አልነበረብሽም። እንዴ ልደቱን እናክብርለት ማለት ቤተሰብ መበተን ነው? እንዲሁም የበለጠ ያቀራርባል። እዚህ ቤት ከመምጣታችሁ በፊት የጋሼ ልደት ተከብሮ ስለማያውቅ ብዬ ነው። ምንድነው ግን የሚያበሳጭሽ? እየተንከራተተ ስላለው ወንድምሽ ለአባትሽ አናግረሽው ታውቂያለሽ? አይደለም ለአባትሽ ልትነግሪው አንቺ ራስሽ አስታውሰሽው አታውቂም። ወደ ስራ ሄጄ ነው። ይኸው ሻይ እስካሁን ቅመሽና ከአንተ ጨምርልሻለሁ። አመሰግናለሁ። እንዴ ቴዲ ቆይ ለእኛ ትቀዳልን እንዴ? ተይው ማን ይቀዳልሻለሁ። አሁንማ ቴዲ አዲስ ጓደኛ አግኝቷል። ለእኛ ጊዜ የለው። አረ እንደዛ ለማለት አርፍ። ተዋቸው ቴዲ። ግን እየተገለልኩ እንደሆነ ይሰማኛል። በቃ ሁላችሁም ቴዲ ቴዲ ብቻ። ይሄ ሁሉ የመና ጥፋት ነው። ለማንኛውም ቴዲ አስተማማኝ እጅ ላይ እንዳለ አረጋግጠናል። ጥሩ እጅ ላይ ነው ቴዲ። ብዙ እገዛ እያገኘው ነው። ቴዲ ምቅ ችሎታውን እንዲያወጣ እየረዳሁት ነው። ሰላም ነው? እንዴት አደር? ስለ መሳሪያው ምን አዲስ ነገር አለ? ምንም የተረጋገጠ ነገር የለም። እርግጠኛ ነኝ የዛን ዕለት አልመዘገቡት። ስለዚህ ወደ ማንም አይመራንም ማለት ነው። በሚያሳዝን ሁኔታ የተገኘ አሻራም የለም። አዎ
ስለዚህ ከመጣሉ በፊት በደንብ ተጸድቷል ማለት ነው ይመስለኛል። ወይም ጓንት ተጠቅመዋል። ለጌታቸው ግድያ ጥቅም ላይ እንደዋለ እናውቃለን። ስለዚህ ከእሱ ጋር ማዛመድ ይኖርብናል። እንዴት? አቶ አማን ቃሉን ሰጥቷል። እና ምን አዲስ ነገር አለ? ያን ዕለት ማታ ነጯ መኪና ውስጥ 2 ሰዎች እንደነበሩና ከድልድዩ አለፍ ብለው አንዱ ወርዶ ወደ ወንዝ ውስጥ የሆነ ነገር እንደጣለ ተመልክቻለሁ ብሎ ነግሮኛል። እንዳየን እርግጠኛ መሆን እንችላለን? ማለት የሰውየው የጤንነት ሁኔታ የሰጠኝ መረጃ እውነቱን ፈልፍሎ ለማውጣት ይረዳኛል። ጀባ በጌታቸው ግድያ ወቅት ብቻውን እንዳልነበረ አውቀናል። ለዛ አንድ ፍንጭ ይሆነኛል ማለት ነው። ቴዲ፣ የእድሳቱ ነገር እንዴት እየሆነልህ ነው? ጥሩ ነው። የተወሰኑ ቲሸርት አሉ፣ እነሱን ከሸጥኩ በኋላ ይሞላልኛል። አሁን ደግሞ ከመናጋ የቁጠባ ሂሳብ ልንከፍት ልንወጣ ነው። ምንድን ነው የምታድሰው ቴዲ? የማየን ቤት ላድስ እኮ ነው። በዛ ላይ ደግሞ መሬት ላይ መተኛት ስለሰለቸኝ አልጋ ገዛለሁ ለእኔ። ታዲያ ለምንድን ነው አሁን ለመጀመሪያ ጊዜ የምሰማው? እናንተ አትሄዱም እንዴ? ማርፈር ፈልጋችሁ ነው? ቴዲ ቤቱን ለማድረስ አቅም እስኪያገኝ ድረስ የቁጠባ ባንክ እንዲከፍት እየረዳሁት ነው። መቼም ቅር እንደማይልሽ ተስፋ አደርጋለሁ። በጣም ጥሩ ሀሳብ ይመስላል። እስካሁን እንዴት እንዳላሰብነው ይገርማል። አስቀድመሽ ብትነግረኝ ጥሩ ነበር። አይ መና ነግራኝ ነበር። እኔ ረስቼው ሳልነግርሽ ጥፋቱ የኔ ነው። እኔ ግን የተገለልኩ ያለ እየተሰማኝ ነው። አይ ሰርፕራይዝ ሊያደርግሽ ፈልጎ ነው። ለቴዲ መለወጥ ምን ያህል እንደምትለፊ ያውቃል። መሆን አለበት። ሰላም ትሸር። ቴዲ፣ እያሰብኩ ነው የመጣሁ። ምን ነው በሰላም? ቴዲ፣ ስለ ባንክ ደብተሩ መነጋገር አለብን። ገሊላ ደስተኛ አይደለችም። ደስ ሳይላት ነው እያናገረችኝ ያለችው። አንተ ምን ተቀይመሃለች? ምን ነው? ምን አለችሽ? አይ ይህንን ሳልነግርህ እንዳልቀር ብዬ ነው የነገርኩ። ለምን ነበር የፈለገኝ? ጊዜ ካለች ከክላስ ሰዓት በኋላ እንድታስጠኝ ነበር። እና ምስጋና ከሚያስጠኑኝ አንቺ ጎበዝ ስለሆንሽ አንቺ እንድታስጠኝ ፈልጌ ነበር። ቲቸር፣ ስለ ተሰጥቶቹ ማጣሪያ ሽያጭ ቴዲ ልናወራው ፈልገን ነበር። ከቴዲ ጋር ስለ ጥናት ፕሮግራም እያወራን ነበር። አዎ፣ ስለ ሽያጩ በደንብ ማውራት አለብን። ትምህርት ቤት ላይ ፖስተሮችን መለጠፍ አለብን። ለምናውቃቸው ሰዎች እንዳለ ማሰራጨት መቻል አለብን። ለሁሉም ሰዎች እናሰራጫለን ማለት ነው። ዛሬ ማድረግ አልችልም፣ ማጥናት አለብኝ። ይሄ ቴዲ ግን በጣም እያበሳጨኝ ነው። ለእኛ እኮ ነበር ቅድመ መስጠት የነበረበት። የመና ነገር ራሱ በጣም አሳስቦኛል። ምንድን ያሳሰበ? ስላለባት ብድር ከሰው ጋር ስታወራ በስልክ ሰምቻት ነበር እና በጣም ደንግጣ ነበር። ታማ እንደነበርና ለሕክምናው ብር እንደተቀበለች ነበር የነገረችኝ። እሱን ነግረኸኛል። የሆነ ልክ ያልሆነ ነገር አለ። የሆነ የፈጠራ ታሪክ ነው ይመስለው እና ስለዚህ ቴዲን አታየው? ስርስባ እየተሯሯጠ እኮ ነው። የሆነ ችግር ቢፈጠር የመጀመሪያው ተጠቂ የሚሆነው እሱ ነው። እና እናግረዋ። ተወሱን ሽያጩን እናንተ እንወጣዋለን። ግን ንገረው እንዳያለቃቅስ። ካልሰራ ምንም አይነት ብር አያገኝም። እንደሱም አይሆንም። ጓደኛችን እኮ ነው። ምርጫውን መርጧል፣ ሊወጣው።
ጅምን በርከት አድርጊው፣ ምክንያቱም ብዙ ሰዎች ጅን ጠጪዎች ሆነዋል። ብርጭቆም ጨማምሪበት። ትናንት ማታ እነኛ ሁለት ሰካራሞች ጠረጴዛ ሙሉ ብርጭቆ ነው የናዱት። የውስኪ ብርጭቆ። እሺ ጋሽ። የሆነ ነገር ማድረግ እፈልጋለሁ። ማረፊያ ጊዜ አይደለ? ስለዚህ ትልቅ ፓርቲ እናደርጋለን። ከጨረስን እኔ ልሂድ። ይህን ጊዜ እንደገና እናገኘው። በደንብ ነው የምናከብረው። ምን አስበሽ ነው? ቆንጆ ደረጃውን የጠበቀ ምሽት፣ ጣፋጭ ምግቦች፣ መጠጦች፣ ቦታውን ዲኮር እናደርገዋለን። በቃ በደንብ ያሸበረቀ እና ይሄ ሁሉ ለእኔ ነው? አዎ። የተወሰኑ ነጋዴዎችን እንጠራለን። ትልልቅ ሰዎች፣ ሽማግሌዎች እንጠራለን። አንተ የዚህ ማህበረሰብ አባት እኮ ነህ። ስለዚህ መከበር አለብን። ከነዚህ ሁሉ ሰዎች ጋር ነገርኩህ አባ። ይህን ጊዜ እንደገና ላናገኘው እንችላለን። ጥሩ ሀሳብ ይመስላል የኔ ልጅ። ከሆስፒታል ከወጣህ በኋላ ጥሩ ጊዜ አሳልፈህ አታውቅም። ስራ ልታቆም ትችላለህ። በዛ ላይ ደግሞ ልጆቹም ከሀዘኑ በኋላ ደስታ ይተዋቁ። ስለዚህ ቤቱን በደንብ ሞቅ እናደርገዋለን። በጣም ጥሩ። ስለዚህ እንግዶቹ ላይና ዝርዝሩን እሰራለሁ እኔ። ምን አገር እንቻለን? ስለምን? ስለ ጥናቱ። ስለ ጥናቱ በቃ ከመናገር ማጥናት መጀመር ግራ ገብቷል። እያስጠናች ነው። ቆይ ምንድን ነው ችግሩ? አይ ያው ምንም፣ ግን ቲሸርቶቹን መሸጥ አለብን። ቲሸርቶች መሸጥ አለባቸው። በዛ ላይ ደግሞ ገንዘቡን መካፈል አለብን። እንደውም ትንሽ ከፈለግን ፈታ ማለትም እንችላለን። ምስጋና፣ ገንዘቦቹን ማጥፋት እንደማልችል ታውቃለህ። በዛ ላይ ደግሞ አሁን የቁጠባ ሂሳብ ልከፈትልኝ ስለሆነ ማስቀመጥ አለብኝ። አንተ ያለ እሷ ፈታ ማለት እንደምንችል አታውቅም እንዴ? ትንሽ ጊዜ ስጠው፣ ያልፋል። መና እኮ በጣም ተቆጣጥሯለች። ስለ ድግሱ ልታለቃቅሽብኝ ከሆነ እርሹ። እርዳታ ከፈለግሽ ብዬ ነበር አመጣጤ። ሁሉንም ነገር ብቻሽን ልታደርጊው አትችይም። ድግሱ ላይ ልትረጂኝ ትፈልጊያለሽ? አዎ። ምን ትፈልጊያለሽ? ጥሩ። በመጀመሪያ የተወሰነ ቀን ያለን የእንግዶቹን ዝርዝር እሰጥሻለሁ። እነሱን በመጥራት አነስ ያለ ድግስ በመደገስ ትረጂኛለሽ። ይህን ማድረግ ትቻለሽ? ይቻላል። አመሰግናለሁ። አንዳንዴ ድግስ መኖሩ ጥሩ ነው። ጋሼን እንደምንም እናግባባውና ከዛ ሰለሞን ወደ ቤት እንዲመለስ እንጠይቀዋለን። ሊፈቅድ ይችላል። ገሊላ፣ ላስረዳሽ። ዛሬ ጠዋት ያልመጣሁት ስላመመኝ ነው። አረ እኔ ለእሱ አይደለም የመጣሁት፣ ለሌላ ጉዳይ ነው። ምንድን ነው? መጥፎ ዜና ነው? ቆይ እዚህ ቤት ለመጫወት ልመጣ አልችልም? ስለምን? አጠቃላይ እዚህ ሰፈር ስለሚወራው ወሬ። ቴዲ ቤቱን ሊያድስ እንደሆነ አልሰማሽ? ይሄንን? የኔ ጎበዝ፣ አልተናደድሽም? ለምንድን ነው የምናደደው? ሰርፕራይዝ ሊያደርግሽ ነበር። አበላሸሁት ማለት ነው። ችግር የለውም። ሲነግረኝ እንደ አዲስ ደነግጣለሁ። ነገር ግን ከሰርፕራይዙ በላይ የደበቁን ነገር ያለ ይመስለኛል። ለምንድን ነው እንደመና ያሉ ሰዎች እኛ ከማውቃችን በፊት ሁሉንም ነገር የሚያውቁት? ምን አንቺን ቦታ ስለያዘች ቀናሽ እንዴ?
ናይ መቅናት አይደለም፣ ግን ልጆቹ ግልጽ ስላልሆኑ ብዙም ደስ አላለኝም። ለእኔና ላንቺ ነው እንጂ ለሁሉም የነገሩ ነው የሚመስለኝ። በጣም ተበሳጭተሻል። መና ለቴዲ ጥሩ ስለሆነች መናደድ የለብሽም፣ መበሳጨትም የለብሽም። እሺ ዝም በሉና ተረጋጉ። ትላንት እንድታነቡ በጠየኳችሁ ላይ ድንገተኛ ፈተና አለ። ቅሬታ በማቅረብ ጊዜያችሁ እንዳፈጁ 30 ደቂቃ ነው ያላችሁ። ቴዲ የት ነው ያለው? ለመምህር መና መጽሐፏን ዞላት እየሄደ ነው። ውጣ። ለምን ቲቸር? ህጉ ምንድን ነው የሚለው? በፈተና ጊዜ ጠረጴዛው ላይ የሌለ ተማሪ በክፍል ውስጥ እንደሌለ ነው የሚቆጠረው። አላወቅኩም ነበር ቲቸር ፈተና እንደነበረ። የድንገተኛ ፈተና አላማውም እኮ ይሄ ነው። አሁን እኮ ደርሻለሁ ቲቸር። መምህር መና ስለ ቢዝነስ ትምህርት እያስረዳችኝ ስለነበር ነው። ያንን በራሷ ትምህርት ክፍለ ጊዜ ነው ማድረግ ያለባት፣ በእኔ አይደለም። እባክሽን ቲቸር። ከመዞር በፊት ይሄን ማሰብ ነበረብህ። አረ ቲቸር፣ ከፈተና በኋላ ተመለስ። ልረዳ አልችልም። ኢንስፔክተር መሰረት እነዚህ ፋይሎች ሰጠኝ። ዝናው ላይ ለመድረስ ምን ያህል ተቃርባ እንደነበረ ገልጻልኝ ነበር። አዎ ጀባ ያለቃው ማንነት ሊናገር ተቃርቦ ነበር። በመሀል ላይ ተመረዘ። እንዴት? እናንተ የት ነበራችሁ? ይህ ነገር ሲሆን ይህ እኮ ንቀት ነው። ሰውየው እጁ ረጅም። ስለዚህ ከመካከላችን ማጽዳት ያለብን ሰዎች አሉ ማለት ነው። ጌታቸው በዚህ ሽጉጥ እንደተገደለ ከተስማማ ከዝናው ጋር የምናገናኝበትን መንገድ መፈለግ አለብን ማለት ነው። እንዴት? ስለ ጀባ አንዳንድ ነገሮች ልጠይቀው እፈልጋለሁ። ጀባ ከዝናው ጋር ይሰራ እንደነበረ መርማሪ መሰረት ደርሳበታለች። ጀባ ደግሞ የወንጀል ቦታው ላይ ነበር። ስለዚህ ጀባ ከማን ጋር እንደነበረ ከደረስንበት ነገሮች ይቀላሉ ማለት ነው። ስለዚህ ዝናውን አንዳንድ ነገሮች መጠየቅ እፈልጋለሁ። ይቅርታ መምህር፣ ሳላስፈቅድሽ ገባሁ። ቴዲን ፈተና ላይ አላስቀምጥም እንዳልሽ ስለነገረኝ ነው የመጣሁት። ለዚህ ደግሞ እኔ ይቅርታ ጠይቃለሁ። በእኔ ክፍለ ጊዜ ምን ትሰራ እንደነበር ልንገርሽ። ወደዚህ የመጣሽው የእሱ ጠበቃ ለመሆን ነው? እባክሽን ፈተናው እንዲፈተን ፍቀጅለት። ቢሆንም ግን ኃላፊነትን መውሰድ መማር አለበት። ተጠያቂነትን እንደማትፈልጊ ያውቃለሁ። ለዚህ ደግሞ ሙሉን ኃላፊነት እኔ እወስዳለሁ። መቼም ለቴዲ እኔም አንቺም የሚያስፈልገውን የሚበጀውን ነው የምናስብለት። እባክሽን መምህር ፍቀጅለት። 20 ደቂቃ ብቻ ነው የቀረው እኮ። አዎ፣ በዛ ላይ ደግሞ አዝኖ ይቅርታ እየጠየቀች ነው። ይቅርታ ቲቸር። ጥሩ እሺ፣ ግን ይህንን ባህሪን ያለ ቅጣት አላልፈውም። በጣም ትልቅ ጥፋት ነው። እዚህ ነህ እንዳትወዝም። እስቲ ዛሬ ልጋብዝ። ለምን? አይ አንዳንድ ጥያቄዎች ስላሉኝ የተወሰነ ጊዜ እንድትሰጠኝ።
የምን ጥያቄ? እዚህ አንተ መስሪያ ቤት ውስጥ ተቀጥሮ ይሰራ ስለነበረ ሰው ስለ ጀባ ጓደኞቼ በጣም አሪፍ እኮ ነው የሰራነው። በዛ ላይ ደግሞ የቀሩን ሴቶች 7 ብቻ ናቸው። ቴዲ ደግሞ ለእርዳታ በጣም እናመሰግናለን። እንዳለ ገንዘቡ የሚገባ ነው። መና ባንክ ቤት ወስዳ ነው እንዴ? ቤት ማደሱን እሷ ማምናበታለች። እየረዳችኝ ነው። እኔ እንደናንተ አይደለሁም። የሚያግዘኝ ሰው ያስፈልገኛል። ትክክል ነህ ቴዲ፣ እኔም እስማማለሁ። ቴዲ ተዘጋጅቷል? ቆይ አንዴ። ከጥናታችሁ በፊት ሁላችሁንም የማናገራችሁ ነገር አለኝ። ስለ ወንድሜ ነው። መስፍን ችግር ውስጥ ወድቆ እንደነበረ አውቃለሁ። ለኢንቨስትመንት ብሎ የተበደረው ብር ይዘውበት ሄደዋል። ከዛ በኋላም በቃ ራሱን ለመከላከል ከአካባቢው ተሰውሯል። ልክ እንዳጎቴ። እንዴት ሳይሰናብትን ጠፋ። በምን አጋጣሚ እንደምንገናኝ አላውቅም። በጣም አዝናለሁ። ምን አዲስ ነገር አለ? ሽጉጡ ከቆየ ጥቃት ጋር ተመሳሳይነት አለው። ተጎጂው አቶ ስጦታ ከበደ ይባላል። ከአቶ ጌታቸው ሞት ጋር ተመሳሳይነት አለው። ጥይቱን ከእግሩ ከዛው ሽጉጥ ውስጥ
አዎ ተመሳሳይ ሽጉጥ። ማን እንደመታው አልተናገረም? ከዚህ በፊት አቶ ዝናው እንደመቱት ተናግሮ ነበር። አሁን ማን እንደመታኝ አላውቅም ስላለ ኬዙ ውድቅ ተደርጓል። ሰውየው የት ነው ያለው? ችግሩ ያ ነው፣ ጠፍቷል። ከየትም ብላችሁ ፈልጉት። ይህን ሰውዬ ካገኘ ነው ዝናውን በግድያ ወንጀል እናስገባዋለን።